አስደንጋጩ የጋዜጠኛ ሶፎንያስ ዋሲሁን መልእክትና ከጀርባው ያለው እውነታ ምንድነው? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ የዕለቱ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። በዚህ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ጋዜጠኛ ሶፎንያስ ዋሲሁን ከጀርባው ያለው እውነታ ምን ይሆን? የትልቅ ሚዲያ ጋዜጠኛ በዚህ ደረጃ እንደዚህ አይነት ነገር ከሱ ይጠበቃል ወይ? በርካቶችን ጥያቄ ያስነሳ ትውልድን ነጥብና ኮማ ውስጥ የከተተ ጉዳይ። አዎ በልበል እያላችሁ ፎሎ እያረጋችሁ በጣም በሚያሳዝን ሁኔታ ዛሬ ችላ ያል ትውልድ ወደ መጥፋት ደረጃ ላይ ደርሷል። እጅግ ልብ ሰባሪና አስደንጋጭ ክስተት ነው። ጋዜጠኛው ወደ አዳማ ሄጄ ተደበደብኩኝ ማለቱ በርካቶችን ያነጋገረ ጉዳይ ሆኗል። ይህ የጋዜጠኛ ጉዳይ እውነት ተደብድበ ወይስ ከጀርባው ምንድነው ያለው? ጋዜጠኛ እውነት እንዳው አዳማ ገጽታ ግንባታ ለመባል ነው ቢባልም ያ ከእውነት የራቀ ውሸት እንደሆነም በርካቶቹ ገልጿል። ምክንያቱም ከዚህ በፊት ገጽታ ግንባታማ ቢሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ በመዲናችን አዲስ አበባ ላይ የግድያ ሙከራ ተደርጎባቸዋል። ታዲያስ ያ የውሸት ነው ወይ? ገጽታ ግንባታ የሚባል ነገር አይሰራም። ግለሰብ ወይም አንድ ሰው ባጠፋው አካባቢው ስም አይጠፋም። ምክንያቱም አዳማ ስሟን ለማጥፋት የታቀደ ሴራ ነው በማለትም በርካቶቹ ሀሳባቸውን እንግዲህ በአደባባይ አጋርቷል። ጋዜጠኛ ሶፎንያስ የደረሰበትን በማስመልከት ማህበራዊ ሚዲያ ላይ አጋርቶ ነበር። ታዲያ ያን ፖስት በማጥፋቱ በርካቶቹ ስክሪንሾት አድርጎ አስቀምጧል። እውነታው ምንድነው? ዳሩ ምንድነው? የአዳማ ልጆች በቪዲዮ አስደግፎ ያቀረቡት የስልክ ግጭን ጭምር እጅግ አሳዛኝና አሳፋሪ ለጆሮም የሚሰቀጥጥ ሆኗል። በተለይ በአሁኑ ሰዓት ትውልዱ እየጠፋና የመከነ ትውልድ እንደ ባል እየዳረገ ያለው በተለይ ፈጣሪን የሚያስቆጡ ተግባራት መካከል በተለይ ከነፍስ ግድያ የባሰ ኃጢአትና በጣም አመፃን የሚያመለክት በተለይ የተመሳሳይ ጾታ ጋብቻና ወይም ተመሳሳይ ጾታ ግንኙነትን በማስመልከትም ነው። ይህ እጅግ አሳዛኝና አሳፋሪ ድርጊት ነው። ይህ ጋዜጠኛ ታዲያ ይህን ንግግር ማድረጉን በስልክ ግዢ ጭምርም ነው ያስደገፉት። የአዳማ ወጣቶች የደበደቡበት ዋነኛው ምክንያትን በማስመልከትም ነው። ተዘረፍኩ ያለው ዳሩ ግን ውሸት እንደሆነ በአደባባይ ሁኔታዎች ያስረዳሉ። ከአዲስ አበባም ወደ አዳማ የሄድኩት ከእንግሊዝ የተላከልኝ ነው ወይስ ከአሜሪካ የተላከልኝ ላፕቶፕ ለመቀበል አለ። አዲስ አበባን አልፎ ነው ላፕቶፕ ወደዛ ሄደው ወይስ ከአዳማ ነው ወደ አዲስ አበባ የሚመጣው? እጅግ አሳዛኝና ከእውነት የራቀ ውሸት እንደሆነና የአዳማ ልጆች ይህን በማስረጃ አስደግፎ ነው በህይወት መልቀቃቸው ራሱ በርካቶችን ያነጋገረ ክስተት ሆኗል። ይህ ጋዜጠኛ በዲሲፕሊን ወዲያውኑ ነው ከሚዲያም የተባረረው። ታዲያስ ጥያቄ ውስጥ አይገባም ወይ? ስልክ ቅጂ ልውውጥ ላይ የተናገረው ንግግር በጣም ለጆሮ የሚሰቀጥጥና የሚዘገንን ራሱ የሱ ድምጽ እንደሆነ ምንም ያልተቀናበረ እውነተኛ መረጃ እንደሆነ ነው የመረጃ ምንጮቻችን የገለጹልን። በዚህ ደረጃ እንግዲህ ሀገሪቷ ወዴት እየሄደችውን አንድ የሚዲያ ባለሙያ በርካቶቹ ደግሞ የአእምሮ ችግር አለበት ይላሉ። አዎ እነዚህ አይነት ሰዎች ለእነዚህ አይነት ነገሮች የተጋረጡት ሰዎች ወይም የተጋለጡት ሰዎች እንደዚህ አይነት የአእምሮ ችግር ባይኖራቸው ይገርም ነበር። ንግግሩ ራሱ እጅግ የሚዘገንንና የሚሰቀጥጥ ነው። በዚህ ደረጃ በጣም በሚያሳዝን ሁኔታ ሰይጣን አካል ለብሶ እሱ ላይ እንደወረደም ነው በርካቶቹ የገለጹ ያሉት። ከፍተኛ የጋኔን ማደሪያ ሆኗል በማለትም ነው። እጅግ አሳዛኝና ልብ ሰባሪ። በኢትዮጵያ ታሪክ ወዴት ከፊሎቹ ደግሞ እውነት አለው ያ ውሸት ነው ብሎ ቢያስተባብሉም ግን ማስረጃ የላቸውም። እሱም ታዲያ ለምን እውነታው ብኖረው አልተጋፈጠም? ወደ አሁኑ ፖስቱን አጠፋ። ፖስቱን ካጠፋ በኋላ ግን ከወደ አዳማ የወጣ የአገር ጉድ ነው። አዳማ ላይ ተደበደበ አልተደበደበ አዳማ ገጽታ ጋር የሚያገናኝ ነገር የለውም። ወያላ ወይም ዱርዬ በደበደብ በጸጥታ ኃይሎች እንጂ ቁጥጥር ስር ሙለው በአደባባይ አይደለም። ታዲያስ በጣም በሚያሳዝንና በሚያሳፍር መልኩ የዳረገው የሄደበት ዋነኛው ምክንያት ለበርካቶች አሳፋሪና አስደንጋጭ ክስተት እንደሆነም የአደባባይ እውነታዎች ናቸው። ከሚዲያ ተባረዋል። ከሚዲያ መባረር ብቻ አይደለም፣
በሌላ በሕግ ሊጠየቅ ይገባል በማለት በርካቶቹም ሀሳባቸውን እያነሱ ናቸው። ምክንያቱም ትውልዱ እየጠፋ ነው። ከሱ ምን ይማራል? ያስተላለፈው መልእክት እጅግ ዘግናኝና አስደንጋጭ ነው። ለጆሮም ይሰቀጥጣል። ፈጣሪ አገሪቷን ይታረቅ። በዚህ ሁኔታ እሳት የማይወርድበት አንዳችን ምክንያት እንደሌለ ምሕረት የሚደረግበት ምክንያት ያለም አይመስልም። እጅግ ዘግናኝና የሚሰቀጥጥ የሰዶምና ጎሞራን እግዚአብሔር ያልራራ ሕዝብ የአሁኑ ሕዝብ ላይ ይራራል ማለት በጣም ከባድ ነው። ያን የምነበረው እግዚአብሔር ነው። ከሰዶም የከፋ አሁን ነው በማለትም ነው በርካቶቹ የገለጹ ያሉት። ሶፎንያስ ዋሲሁን እጅግ አሳዛኝና ዘግናኝ ድርጊት በማለት በርካቶቹም ሀሳባቸውን እያጋሩ ይገኛሉ። ከፍተኛ ድንጋጤና ሐዘን ለበርካቶች የፈጠረ ክስተት ሆኗል። በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ ታሪካዊ ውርደትን በማስመልከት በአደባባይ አፍጥጦ የወጣ በርካቶችን ያስደነገጠና ያሳዘነ ክስተት ሆኗል። ይህ ልብ ሰባሪ ክስተት እጅግ በርካቶችን ከዳር እስከ ዳር ሊያነጋግር ችሏል። እስከ መቼ? በጣም በሚያሳዝን ሁኔታ ትውልዱ በጭካኔ በዚህ አይነት ነገር አልፎም ደግሞ አሁን እየተንቀሳቀሰ ያለው በአደባባይ ስግጥ ፍምስ በጣም በሚያሳዝን ሁኔታ ማንንም አትስማ፣ በራሲ ዛቢያ ላይ ተሽከርከር፣ ያመንከውን ነገር አድርግ የሚል ነገር ለትውልዱ መጥፊያ ምክንያት ሆኗል። እርቃን ግብረ ሰዶም በአደባባይ የወጣበት በተለይ በሚዲያ ላይ በጣም በሚያሳዝን ሁኔታ አዋርድ በማለት ሽልማት ላይ የቀረቡትም በአደባባይ እያስተዋወቁ ይገኛሉ። እንደ ሀገር ትውልዱ መክኗል። መንግስትም ዝም ብሏል። ትውልዱም ከመከተል ከማበረታታት ወደ ኋላ አላለም። የሚዲያ ባለሙያዎችም ሚዲያ ላይ አቅርቦ እውቅና ከመስጠት ወደ ኋላ አላሉም። ለማን ጠላት እንደሆኑ አላወቁም። ለገዛ ልጆቻቸው ነው ጠላት የሆኑት። ሚዲያ ላይ የሚያቀርቡት ሰዎች ገና ለጋ ዕድሜ ላይ ያሉት ታዳጊ ልጆች አሏቸው። ከነሱ ምን ይማራሉ? ምን ይወርሳሉ? የሚለውን ነገር እንኳን ታሳቢ አላደረጉም። በዚህ ደረጃ ዝቅጠት ውስጥ ገብቷል። እግዚአብሔር ካልታረቀ በስተቀር በጣም ከባድ ሁኔታ ነው። ሀገሪቷ ላይ የሆነ ያለው ገና ከዚህ በላይ መዓት ይዞ እንደሚወርድም በርካቶቹ ሀሳባቸውን እያጋሩ ይገኛሉ። የዚህ ጋዜጠኛ እውነታ ሶፎንያስ ዋሲሁንን በማስመልከት ገጽታ ግንባታ ጋር የሚያገናኝ ነገር እንደሌለ በቪዲዮም እየተቀረጹ ነበር። የአዳማ ልጆች ይህን ስራ ሲሰሩ በአደባባይ ቪዲዮ እየሰሩ ነበረ፣ ሲቀሙም ሲደበድቡም የነበሩት ይህ የአደባባይ መረጃዎች ናቸው። የናዝሬት ልጆች በዚህ ደረጃ ዝቅጠት ውስጥ በጣም በሚያሳዝን ሁኔታ እንዳው በሰላም መልቀቃቸው ራሱ አንድ ነገር ነው ማለት በርካቶቹ የገለጹ ናቸው። ወጣቶቹ የአዳማ ልጆች ታሪክ ሰርቷል። እጅግ የሚደነቅና የሚመሰገን ስራ። በህይወት መውጣቱ ራሱ አንድ ነገር ነው በማለትም ነው ይህን ሰው የፍጥኝ አስረው ወደ ህግ ቦታ ራሱ ማቅረብ ነበረባቸው። ምናልባት ከጀርባ የሆነ አካል ይኖራል ብሎ ከመስጋታቸው ልትነሳ ሊሆን ይችላል። በጣም ትልቅ ስራ እንደሰሩ ጭምርም በርካቶቹ ሀሳባቸውን እያጋሩ እንደሚገኙ ጭምርም የአደባባይ መረጃዎችን በማስመልከትም ነው። እውነታው ምን ይሁን የሚለው በርካቶችንም ጥያቄ ውስጥ የገጠተ ጉዳይ ሆኗል። እጅግ አሳዛኝና አስደንጋጭ ክስተትን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። የዕለተ ህዳር 30 2018 ዓ.ም ዕለታዊ መረጃዎችን በማስመልከት በዋናነት ሊደመጡ የሚገቡት የዕለቱን ላይ ነው ይዤላቸው የመጣሁት። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በቀጣይ ምን ይፈጠር ይሁን በወቅታዊ አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።